የምንዛሬ ዋጋ እጅጉን በጣም ጨምሯል። በተለይ ሰሞኑን ያሳየው ጭማሪ እጅግ በጣም በከፍተኛ ሁኔታ በሚያስብል ደረጃ እንግዲህ የትኛውም ሀገሮች የምንዛሬ ዋጋ በጣም ጨምሯል። በዛሬው ዕለት እንግዲህ ወይንም ደግሞ ጥቅምት 21 2011 2025 የምንዛሬ ዋጋ ምን ይመስላል? እያንዳንዱ የ16 ሀገራቶችን ወደ እናንተ የማቀርብላችሁ ነው የሚሆነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ደስ ናችሁ ውድ የቻናሌ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ለዛሬ ደግሞ የምንዛሬን በተመለከተ እንግዲህ በዛሬው ዕለት ስንት ብር እየተቀየረ ይገኛል እያንዳንዱ በዝርዝር የማሳውቃችሁ ነው የሚሆነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። ላይክ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ያስቀምጡልኝ። እንዲሁም አሪፍ የሆኑ ቪዲዮዎችን እየተመለከታችሁ ይህንን መረጃ ፍጻሜው መከታተል ትችላላችሁ። ውድ ተመልካቾች እንግዲህ እናንተም በያላችሁበት አገር እንግዲህ ሰሞኑን ብር ላላካችሁ ስንት ብር በያላችሁበት አገር ያለውን በኮሜንት አስቀምጡልኝ። እኔ ከምነግራችሁ እንግዲህ አንድ ዌብሳይት አለ ላይቭ ነው 24 ሰዓት እንግዲህ ምንዛሬ ሲጨምር ይጨምራል ሲቀንስ ይቀንሳል። ቀጥታ አንድ ዌብሳይት አለ ከዛ ዌብሳይት ላይ በመያዝ ነው እንግዲህ ላይቭ ላይ ነው የሚሰራጨው ማለት ነው። ስለዚህ እናንተስ በዚህ ብር እየላካችሁ ነው ወይ? በኮሜንት አሳውቁኝ። እንግዲህ እንደተለመደው ከዶላር የምንጀምር ይሆናል። በዛሬው ዕለት እንግዲህ አንድ የአሜሪካን ዶላር 179 ብር ከ49 ሳንቲም ሲቀየር ውሏል። ወይንም ደግሞ 100 የአሜሪካን ዶላር 17949 ብር በዛሬው ዕለት ሲቀየር ውሏል። ሌላው ኢሮ ነው። ኢሮ 1 ኢሮ 207 ብር ከ54 ሳንቲም ሲቀየር ውሏል። ወይንም ደግሞ 100 ኢሮ 20754 ብር በዛሬው ዕለት ሲመነዘር ውሏል። ሌላው የስዊስ ፍራንክ ነው። አንድ የስዊስ ፍራንክ 223 ብር ከ75 ሳንቲም ሲቀየር ውሏል። ወይንም ደግሞ 100 የስዊስ ፍራንክ 22375 ብር በዛሬው ዕለት ሲቀየር ወይንም ደግሞ ሲመነዘር ውሏል ማለት ነው። እንግዲህ ሌላው የካናዳ ዶላር ነው። አንድ የካናዳ ዶላር 128 ብር ከ31 ሳንቲም ሲቀየር ውሏል። ወይንም ደግሞ 100 የካናዳ ዶላር 12831 ብር በዛሬው ዕለት ሲቀየር ውሏል። ሌላው የአውስትራሊያን ዶላር ነው። አንድ የአውስትራሊያ ዶላር 117 ብር ከ55 ሳንቲም ሲቀየር ውሏል። ወይንም ደግሞ 100 የአውስትራሊያን ዶላር 11755 ብር በዛሬው ዕለት እንግዲህ ሲቀየር ወይንም ሲመነዘር ውሏል። ምንዛሬ እንግዲህ ሰሞኑን እጅግ በጣም ነው የጨመረው ማለት ነው። ሌላው ፓውንድ ነው። እንግዲህ አንድ ፓውንድ 223 ብር ከ89 ሳንቲም ሲቀየር ውሏል። ወይንም ደግሞ 100 ፓውንድ 22389 የኢትዮጵያ ብር በዛሬው ዕለት ሲመነዘር ውሏል። ሌላው የኩዌት ዲናር ነው። እንግዲህ የኩዌት ዲናር ከሁሉም ትልቁን ምንዛሬ ወይንም ሰፊውን ድርሻ የሚይዘው የኩዌት ዲናር ነው። አንድ የኩዌት ዲናር 585 ብር ከ05 ሳንቲም ሲመነዘር ውሏል በዛሬው ዕለት። ወይንም ደግሞ 100 የኩዌት ዲናር 58505 ብር ሲቀየር ውሏል። እንግዲህ እስኪ ኩዌት የምትኖሩ በቅርብ ያላካችሁ በሐዋላ ደረጃ እናንተ በዚህ ብር እያላካችሁ ነው ወይ? በእርግጥ ቀጥታ በዚህ ብር ላትልኩ ትችላላችሁ። የአንድ ብር ሁለት ብር ልዩነት ሊኖረው ይችላል። ምክንያቱም ሁሉም ሐዋላዎች ተመሳሳይ አይልኩም። እንዲሁም የብሩ መጠን ከፍ ባለ ቁጥር ምንዛሬው አሪፍ ይሆናል። አነስ ባለ ቁጥር ልክ እንደዚህ ሊሆን ይችላል። ለማንኛውም እስቲ ሀሳባችሁን ኮሜንት ላይ አስቀምጡልኝ ማለት ነው። በቀጣይ የምናየው እንግዲህ ዲርሃም ይሆናል። አንድ ዲርሃም 47 ብር ከ50 ሳንቲም ሲቀየር ውሏል። ወይንም ደግሞ 100 ዲርሃም 4750 ብር በዛሬው ዕለት ሲቀየር ውሏል። እንግዲህ ዱባይ ለምትኖሩ ደግሞ 47 ብር ከ50 ሳንቲም በዛሬው ዕለት ልካችኋል ወይ? እንግዲህ እርግጠኛ ነኝ በዚህ ብር ትልካላችሁ ብዬ አስባለሁ። ሌላው የሳዑዲ ሪያል ነው። አንድ የሳዑዲ ሪያል 45 ብር ከ7 ሳንቲም ነው በዛሬው ዕለት እንግዲህ ሲመነዘር ዋለው። ወይንም ደግሞ 100 የሳዑዲ ሪያል 4570 ብር ሲቀየር ወይንም ሲመነዘር ውሏል። ሌላው የኦማን ሪያል ነው። አንድ የኦማኒ ሪያል 466 ብር ከ83 ሳንቲም ሲቀየር ውሏል። ወይንም ደግሞ 100 የኦማኒ ሪያል 46683 ብር በዛሬው ዕለት ሲቀየር ወይንም ሲመነዘር ውሏል። ሌላው የጆርዳን ዲናር ነው።
አንድ የጆርዳን ዲናር 253 ብር ከ16 ሳንቲም ሲቀየር ውሏል። እንዲሁም ደግሞ 100 የጆርዳን ዲናር 25316 ብር በዛሬው ዕለት ሲቀየር ውሏል። ሌላው የባህሬን ዲናር ነው። አንድ የባህሬን ዲናር 476 ብር ከ10 ሳንቲም ሲቀየር ውሏል። ወይንም ደግሞ 100 የባህሬን ዲናር 47610 ብር በዛሬው ዕለት ሲቀየር ወይንም ሲመነዘር ውሏል። እንግዲህ የሰሞኑ ጭማሪ ደግሞ እጅግ በጣም የተለየ ነው ማለት ነው። ሌላው የቱርኪሽ ሊሬ ነው። አንድ የቱርኪሽ ሊሬ 4 ብር ከ27 ሳንቲም ሲቀየር ውሏል። ወይንም ደግሞ 100 የቱርኪሽ ሊሬ 427 የኢትዮጵያ ብር በዛሬው ዕለት ሲቀየር ውሏል። ሌላው የኢጅፕት ፓውንድ ነው። አንድ የግብጽ ፓውንድ 3 ብር ከ80 ሳንቲም ሲቀየር ውሏል። ወይንም ደግሞ 100 የግብጽ ፓውንድ 380 የኢትዮጵያ ብር በዛሬው ዕለት ሲመነዘር ውሏል። በመጨረሻም የሚሆነው እንግዲህ የየመን ሪያል ነው። አንድ የየመን ሪያል 0.75 ሳንቲም ሲቀየር ውሏል። ወይንም ደግሞ 100 የየመን ሪያል 75 የኢትዮጵያ ብር ሲቀየር ወይንም ሲመነዘር ውሏል ማለት ነው። ውድና የተከበራችሁ ተመልካቾች በዛሬው ዕለት እንግዲህ የምንዛሬ ዋጋ አሁን የጠቀስኩላችሁን ይመስላል ማለት ነው። ሀሳብ አስተያየታችሁን እንግዲህ ኮሜንት ላይ አስቀምጡልኝ። በተለይ ደግሞ በሰው ሀገር ሆናችሁ እየሰራችሁ ምንም ስራ የሆነ ነገር ላትገዙበት የሆነ ስራ ላታስኬዱበት ወደ ኢትዮጵያ ብራችሁን ከምትልኩት የሚመቻችሁ ከሆነ እዛው ላይ በያላችሁበት ሀገር ብትይዙት ምንዛሬ እንግዲህ በጣም እየጨመረ ነው የሚመጣው። ከዚህ ከመጣ ግን ያው ኪሳራ ነው፣ ምንም ነገር ካልተሰራበት ማለት ወይም ካልገዛችሁበት። ባንክ ቀጥታ ለሚቀመጥ ብር ግን ባትልኩት እጅግ በጣም የተመረጠ ነው። አይደለም ወር፣ 2 ወር፣ 3 ወር መቆየት፣ የሳምንት ያክል መቆየት ሰፊ የሆነ ልዩነት ነው እንግዲህ ያለው ማለት ነው። ስለዚህ ባጭሩ መለላችሁ ነው ብሩ መያዝ ከቻላችሁ እዛው ቢቀመጥ እጅግ በጣም ትርፋማ ትሆናላችሁ ማለት ፈልጋለሁ ማለት ነው። ውድ ተመልካቾች ለዛሬ ያስኩላችሁ መረጃ እንግዲህ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ቤታችሁን እንግዲህ የፊኒሽንግ ስራዎች፣ የቀለም ኳርቲዝ፣ እንዲሁም ደግሞ ፕላስቲክ ኮርኒስ፣ ጂፕሰም ኮርኒስ እንዲሁም መለስተኛ የጨርቅ ኮርኒሶች፣ የኬሻ አቅማችሁን ባማከለ አሪፍ ስራዎችን ሰርተን የምናስረክባችሁ ይሆናል። እንደዚህ የፊኒሽንግ ስራዎችን ማሰራት ስታስቡ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። በጥራት በፍጥነት በታማኝነት ስራዎቻችን ቆንጆ አድርገን ሰርተን የምናስረክባችሁ ነው የሚሆነው ማለት ነው። በሌላ ቪዲዮ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወረህመቱላህ ወበረካቱሁ።